ኪርያላይሶን ብለው ሰግደዋል ካህናቱ ከዚህ ከሰራዊት አልቀሩም አበይቱ ይሁዳ እየመራ የወዳጅ ጠላቱ ይዟቸው ደረሰ ጌታ ካለበቱ አነውቱ ብሎ ጌታ ቢነግራቸው 3 ጊዜ ረገፉ። ኢትዮጵያ የቃል ኪዳን ምድር ርስት የሆነች ሀገር ከመጀመሪያው የክርስቶስ ብርሃን ጀምሮ እስከ ዘመናት ፍጻሜ ድረስ የእምነት ችቧን ሳታጠፋ የቆየች ልዩ ስፍራ። ይህችን ቅድስት ሀገር በረከት ላይ ያቆማት ከሰማያዊ ኃይል ጋር መማለጃ ሆነው የጸሎት ምሰሶ ሆነው የቆሙ ታላላቅ አባቶች አሉ። በዋልድባ ገደል ውስጥ፣ በትግራይ አሲምባ ተራራማ ዳርቻዎች እንዲሁም በሌሎች ስውር ስፍራዎች ከእነዚህን የዓለም ተግር እነዚህን የዓለም ግርግር ትተው በሱባኤ የተወሰኑ አባቶች ለዘመናት የቆየ የመቃብር ዝምታን ተላብሰዋል። ያ ዝምታ የሀገር መከራ በጸሎት እየዋጠ የምዘመን እንደፋ ላይ ቆሞ የፈጣሪ ምሕረት ሲለምን ኖሯል። ነገር ግን ያ የበረሃ ዝምታ ዛሬ ተሰብሯል። ከጥቂት ዓመታት ወዲህ በምድራችንና በዓለማችን ላይ የተከሰተው የደም መፍሰስ፣ የዘር ጥላቻ፣ የኃጢአት መብዛትና የክርስቲያኑ ስደት ከመቼውም ጊዜ በላይ በርትቷል። የሰማዕት ደም ከምድር ላይ የጮኸ የቅዱሳን ጸሎት ቤት ደጃፍ እያንኳኳ የዓለም ጫጫታ፣ የሥጋ መጎምጀትና የእምነት መላላት ድባብ ከቅዱሳን ዘንድ ደርሷል። በዚህ የጨለመበት ዘመን ከዝምታ የወጣው ድምፅ መዓት ደርሷል፣ ንስሐ ግቡ የሚል ነው። ይህ ድምፅ የመጣው በግምት ከ600 ዓመት በላይ ዕድሜ እንደኖሩ በተነገረላቸው ሰው ሲፈልግ ወጣት ሲፈልግ ሽማግሌ መስለው ከሚገለጹት አልፎም ተርፎም እንደ ወፍ በረው ከሚሄዱት አባ ዘወንጌል ዘኢትዮጵያም ነው። አባቶች ዝምታቸውን የጣሱት ሊያሞካሹ ወይም ሊታወቁ አይደለም። ይልቁንም የኢትዮጵያን የምዕት ዘመናት በከፍተኛ ደረጃ ላይ በመድረሳቸው 90% በላይ የሚሆነውን የዓለም ሕዝብ ሊጠፋ በሚችልበት አስደንጋጭ ክስተቶች ሰይፍ ደፍ ላይ በመሆናችን ነው። ይህ መልእክት የመጣው እኛ እንድንፈራ ሳይሆን ሰይፉ ወደ ሰገባው እንዲመለስ፣ ምድሪቱ በረከት እንድታገኝ፣ እንዲሁም ንጉሥ ቴዎድሮስ የሚመጣበትን የትንሣኤያችን ዘመን እንድጠፋ ነው። ጊዜው ክፉ ነው፣ መዓቱ ወደ ምሕረቱ የሚቀየረው በንስሐ ብቻ ነው ይላሉ አባቶችም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እጅግ ወሳኝ ልብ የሚነካና ሁላችንንም ወደ ራሳችን እንድንመለከት የሚያደርግ መልእክት ይዘንላችሁ ቀርበናል። መልእክቱ የመጣው ከቅዱሳን መናኸሪያ በጸሎትና በሱባኤ ሀገራችን ከሚጠብቋት ከታላቁ የዋልድባ ገዳም እንዲሁም ከትግራይ አሲምባ ወረዳ ይኖሩ ከነበሩ አባቶች ነው። ጊዜው ክፉ ነው፣ መዓቱ ወደ ምሕረቱ የሚቀየረው በንስሐ ብቻ ነው ይላሉ አባቶችም። ስለ ጦርነቱ፣ ስለ መጪው ረሃብና ስለ እምነታችን ፈተና የተነገረው አስደንጋጭ ትንቢት ምንድነው? እኛስ ምን ማድረግ ይጠበቅብናል? አብራችሁን ቆዩ። ሰላም ጤና ይስጥልኝ። የተወደዳችሁ የዜማረ ሚዲያ ቤተሰቦች እንደምን አላችሁ? የዋልድባ አባቶች በሱባኤ ተወስነው ስለ ሀገርና ስለ ሕዝብ እንባ እያፈሰሱ ነው። የተላለፈው መልእክት እንደሚያመላክተውም ሰው ከፈጣሪው በመራቁና በፍቅር በማዘግዘቁ ምክንያት ከባድ ፈተናዎችን ከፊታችን ተደቅኗል ብሏል። አባቶች እንደገለጹት ወንድም በወንድሙ ላይ የሚነሳበት ደም በከንቱ የሚፈስበት ዘመን እንዲያበቃ የልብን ጸሎት ይፈልጋል። ጥላቻ እንደ እሳት እንደተቀጣጠለ ባለበት በዚህ ሰዓት ላይ ሰይፍ ወደ ሰገባው ካልተመለሰ እግዚአብሔር ፊቱ ሊያዞርብን ይችላል የሚል ጠንካራ ማስጠንቀቂያ ተላልፏል። ምድሪቱም በኃጢአት ምክንያት በረከቷ ልትነሳ ትችላለች ይላሉ አባቶቻችንም። ዝናብ በወቅቱ አለመጣል፣ የምርት ማጣትና የኑሮ ውድነት ተራ ክስተቶች ሳይሆኑ የንስሐ ጥሪ ደውሎች ናቸው። ሰው ያለውን ለሌለው ካላካፈለ፣ የምስኪኖች ጩኸት ወደ ላይ ካልወጣ የሚመጣው ረሃብ ከባድ ሊሆን እንደሚችል ተነግሯል። ከሁሉ በላይ የሚያስደነግጠው ግን የሃይማኖት መላላትና የምግባር መበላሸት ነው። አባቶች ሃይማኖታችሁን አጥብቃችሁ ያዙ፣ በጸሎት ትጉ ሲሉ አደራ ብለዋል። ጊዜው የመለያያ ሳይሆን የመሰባሰብ ነው። ታዲያ ይህን ሁሉ ሰምተን ተስፋ እንቆርጣለን? በፍጹም። የገዳም አባቶቻችን መልእክትም ሁሌም መደምደሚያው ምሕረት ነው። እግዚአብሔር የኃጢአተኛውን ሞት አይወድምና አባቶች ያስቀመጡ መፍትሄ አጭርና ግልጽ ነው። ወደ እግዚአብሔር መመለስ ወይም ንስሐ። እያንዳንዳችን ከልባችን ይቅርታ መጠየቅ አለብን ብለዋል። ፍቅርና አንድነት፣ ዘር፣ ቀለምና ፖለቲካ ሳይለያየን በሰውነትና በኢትዮጵያዊነት መዋደድ ይገባል ብለዋል። በሌላ በኩል አባቶች ካስጠነቀቁ መልእክቶች መካከል አብያተ ክርስቲያናት በምህላ ሲጮሁ ምዕመናን በየቤታቸው ሱባኤ ሊይዙ ይገባል ብለዋል። ትንቢቱ ማስጠንቀቂያ ነው። ከተመለስን ግን እግዚአብሔር መዓቱን ወደ በረከት ይቀይረዋል ሲሉም አስጠንቅቋል። ሌላኛው መልእክት የመጣው ደግሞ በኢሮብ ወረዳ አሲምባ ተራራ
ይኖሩ ከነበሩት አባ ዘወንጌል ዘኢትዮጵያ ከተሰኙ ታላቅ አባት ነው። እንደተነገረላቸው ከሆነ የእድሜያቸው መጠን በግልጽ የማይታወቅ ሲሆን አንዳንዴ ሽማግሌ አንዳንዴም ወጣት መስለው ይገለጻሉ። ሲፈልጉ ይሰወራሉ፣ አልፎ ተርፎም እንደ ወፍ ክንፍ አውጥቶ ይበራሉ። ራሳቸውን መግለጽ የማይወዱት አባት ግን የነገውን መከራና የኢትዮጵያን ትንሣኤ በግልጽ ተናግሯል። ይህ ትንቢት ስለ ዓለም ፍጻሜ፣ ስለ ኢትዮጵያ የመዘመንና ስለ ንጉሥ ቴዎድሮስ መምጣት ዝርዝር መረጃዎችን ይዟል። ልብ ያለው ልብ ይበል ከባድ ማስጠንቀቂያ ነው። አባ ዘወንጌል 2018፣ 2019ና 2020 ዓ.ም የኢትዮጵያ የምዘመናት መሆናቸውን ተናግረዋል። ይህ የምዘመን ዓለም አቀፍ መከራን ያስከትላል። ጦርነት፣ ጥፋት፣ የዓለም ሀገራት እርስ በርስ ይጠፋሉ። ይህም በድርቅ በረሃብ እንዲሁም በጦርነት ፍጥሯ እንዲያረግፉ ያደርጋል ብለዋል። ሌላ በኩል የውሃ ማት እንዳለ ያነሱት አባ ዘወንጌልም ትንቢት እንደሚለው ውሃ የሰው ልጅ ታጠፋለች። አውሮፓ፣ አሜሪካና እስያ የሚባሉ ታላላቅ ሀገራት በውሃ ይዋጣሉ። 90% በላይ የሚሆነው የዓለም ሕዝብ ሊጠፋ ይችላል የሚል ማስጠንቀቂያ አለ ብለዋል። ዓለም ከዚህ በፊት ታይቶ በማይታወቅ ስደት ትናወጻለች። ይህም ትንቢት ከመፍራት ይልቅ የእግዚአብሔርን ፍርድ እንፈራ እናም ወደ ንስሐ እንድንመለስ የሚጠይቅ የዓለም አቀፍ የንስሐ ጥሪ ነው ብለዋል። ሆኖም ትንቢቱ ስለ ኢትዮጵያ ተስፋ ይናገራል። በቅዱስ ላሊበላ ጥለው ምክንያት ከዋግ ከቤላ ተራራ እስከ ላስታ ድረስ ያሉ ሕዝቦች እንደሚተርፉ ተነግሯል። ይህ ማለት እግዚአብሔር በቅዱሳን ቃል ኪዳን ምክንያት ቀሪን ሕዝብ ለሀገሪቱ ትንሣኤ ያቆያል እንደማለት ነው። 2020 በዘመነ ሉቃስ የመጣበት ዘመን ያበቃል። ንጉሥ ቴዎድሮስ ይመጣል። እርሱ ሲመጣ ለሳምንት ያህል ዝናብ እንደሚዘንብ የፈሰሰው ደም አጥቦ እንደሚያስወግድ ትንቢቱ ይገልጻል ተብሏል። ምድር ትባረካለች። የተረፉ ሰዎችን በፍቅር እርስ በርስ ይፈቃቅራሉ። ንጉሱም ለ40 ዓመት ያህል በፍቅርና በጽድቅ ይመራል ተብሏል። ይህ ታላቅ የሰላም ዘመን ግን የመጨረሻ አይደለም። በ2056 ዓ.ም አደገኛና አስፈሪው ሐሳዊ መሲህ ይመጣል ተብሏል። በንጉሱ እስክንድር የተዘጋባቸው ማተም አፍርሰው የሚወጡ ከወገባቸው በላይ ሰው የሚመስሉ ከታች ግን እንዳንበስ ያሉ አስፈሪ ፍጡራን ይመጣሉም ተብሏል። ህዝቡም ያሳስታሉ። በዚህ አስቸጋሪ ጊዜ ውስጥ ሄኖክ፣ ኤልያስ፣ ነአክቶ ለአብ፣ አቡነ አረጋዊ የመሳሰሉ ታላቅ ቅዱሳን ወደ ምድር ተመልሰው የተሳሳተውን ህዝብ ይመልሳሉ። ሐሳዊ መሲህን እነዚህ ቅዱሳን ቢገላቸውም ከሞት ተነስተው ወደ ሰማይ ያደርጋሉ። በመጨረሻም ሐሳዊ መሲህ በእግዚአብሔር ኃይል ይገደላል ተብሏል። አባ ዘወንጌል የመጨረሻውን የዓለም ፍጻሜ የሚናገሩት በዘመነ ዮሐንስ መጋቢት 27 እሁድ ከሌሊቱ 6 ሰዓት መሆኑን ነው። በዚህ ሰዓት እግዚአብሔር በግልጽ በዳመና ላይ ይመጣል። ሙታን ይነሳሉ። ምድርም ሰዎችን ትጠባለች። ሰዎች ለስቃይ ወደ ገሃነም፣ ለደስታ ደግሞ ወደ መንግሥተ ሰማያት ሄዳሉ ብሏል። አባ ዘወንጌል ጥቅምት 10 2017 ዓ.ም አርፏል ተብሏል። የመጨረሻው ቃላቸውም ሆነ የመልእክታቸው ማጠቃለያም የዓለም መጨረሻዋ ሃይማኖት ነው የሚል ነበር። ስለዚህ ልብ ያለው ልብ ይበል። የዓለም መጨረሻ ሃይማኖትን አጥብቆ በመያዝ ነው። ይህንን አስደንጋጭ መልእክት ሰምተን ወደ ንስሐ እንመለስ፣ በጸሎትም እንጽናም ብሏል። መልእክቱ የመጣው በገዳማዊ ተጋድሎ ከሚኖሩትና አብዛኛውን ጊዜ ዝምታን ከሚመርጡ ከታላላቆቹ የዋልድባና የአሲምባ ገዳሞች ነው። አባቶችን ዝምታቸው የጣሱት ጊዜው እጅግ አሳሳቢ በመሆኑ ነው። የሰማዕታት ደም በከንቱ እንዳልፈሰሰ የቀረው ምዕመን ጸንቶ እንዲቆም የተላከ የአባታዊ ማስጠንቀቂያም ነው እና የአባቶች ራዕይና መልእክት የሚያተኩረው በአሁኑ ወቅት በዓለም አቀፍ ላይ ደረሰ ባለው የክርስቲያኖች ስደት ላይ ነው። አባቶች በሱባኤያቸው እንዳያዩት የቤተ ክርስቲያን መርከብ በአማኝ ተብዮቹ የፍቅር መጓደል ምክንያትም በከፍተኛ ማዕበል እየተመታች ነው። ሰይጣን ደስ የሚያሰኘው በወንድማማች መካከል ባለው ጥላቻም ነው። የእኛ መከፋፈል ለጠላት እንደ በር ተከፍቶለት ስደቱና ግድያው እንዲበረታ አድርጓል ይላሉ። ይህ ደም መፋሰስ የክፋት ምልክት ብቻ ሳይሆን እኛ የቀረነው ወደ ንስሐ እንድንመለስ የሚጠራን የፍርድ ደውል ነው። እምነት በገንዘብና በሥጋ ተተክቷል። ለዚህም ነው ፈተና የበረታው ብሏል። የተገደሉ ክርስቲያኖች ግን በከንቱ አልሞትም። አባቶች እነዚህ ወንድሞቻችሁ እናቶቻችሁ የመጨረሻው ዘመን የጽናት ምስክሮች ናቸው ይላሉ። ደማቸውም የቤተ ክርስቲያን ዘር ነው ተብሏል። የአባቶች መልእክት ዋነኛው ክፍል መፍራት የለብንም የሚለውን ነው። መከራው የመጣው ጌታን የሚፈሩት በጽናት ቆመው የሰማዕትነት አክሊል እንዲቀበሉ ነው። ሐዋርያው ጳውሎስ ሞት ለኔ ጥቅም ነው እንዳለ በእምነት ስለ ክርስቶስ መሞት ታላቅ ክብር መሆኑን አባቶች ይነግሩናል። አክሊሉ ቀርቧል። ጸንቶ የቆመ ያገኛታለም። ስደቱ እስኪቆም ዝም ብለን አንጠብቅም። የዋልድማ ገዳም አባቶች የላኩ መልእክትም መፍትሄ መንገድ ይዟል። እርስ በርሳችን መከሳሰን ትተን በሃይማኖት አንድ ሆነን በየጥቃቅን ልዩነት መለያየት ትተን ሰማዕታትን ማሳዘን ይቅር ብለዋል። እያንዳንዱ ምዕመን ጦርነት በጸሎት በረሃብ፣ ጦርነትን በጸሎት ረሃብን በጾም መዋጋት አለበት። የጸሎት ሰራዊት ከተነሳ የጠላት ኃይል ይፈርሳል ብለዋል። የግል የንስሐ ሕይወታችን ፈትሽ መከራ የሚቀንስልን እኛ ስንመለስ ብቻ ነው። የአባቶች ድምፅ ለሁላችንም ይትላክ ነው።
የሚገደሉት ደማቸው በማፍረስ ይመሰክራሉ፣ እናንተም በጽናት ተጋድሎ መስክሩ የሚል ነው። ውድ የዚማሬ ሚዲያ ተመልካቾችም በዋልድባ ገዳም አባቶች ስላለፈው መልእክት የዋዝ አይደለም። የነገውን ስቃይ ሳይሆን የዛሬውን ንስሐ እንድናይ የሚጠራ ነው። የሰማዕታት ደም በምድር ላይ ይጮሃል፣ እኛም በጸሎት እንጩህ ይላሉ። ይህ መልእክት በልባችን ካረፈ ሼር በማድረግ ሌሎች ወንድሞቻችሁ እናቶቻችሁም እንዲደርስ አድርጉም። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዚማሬ ሚዲያ ቤተሰብ ሁኑም። እግዚአብሔር በአባቶቻችን ጸሎት ምሕረቱ ይላክልንም፣ እምነትና ጽናትም ያድለን። ሰላም ለእናንተ ይሁን።